እኛ የሰው ልጆች በፍጹም እንከን አልባ አይደለንም። በጥሩ ጎን ሊጠቀሱ የሚችሉ ባህሪያት እንዳለን ሁሉ በአሉታ የሚጠቀሱ ባህሪያትንም ይዘን እንኖራለን። ለዚህም ነው ሁላችንም በውስጣችን ብርሃንና ጥላ አለን የሚባለው። ባህሪዎቻችንን ሊወስኑ የሚችሉ ተፈጥሯዊም ሆነ ሰው ሰራሽ ምክንያቶች አሉ። አስታውሱ፣ ይህ የኢትዮ ዞዲያክ የዩቲዩብ ቻናላችን ነው። በዚህ ቻናል ስለ ኮከቦች የተለያዩ ጉዳዮችን እያነሳሳን በጥልቀት እንመለከታለን። ከዛሬ ጀምረን በሚቀጥሉት 3 ተከታታይ ቪዲዮዎች ዞዲያክ የሰው ልጅ ባህሪያትን ከሚወስኑ ተፈጥሯዊ ምክንያቶች አንዱ በመሆኑ የ12ቱም ኮከቦች 10 አሉታዊ ባህሪያትን እንመለከታለን። ይህ ቪዲዮ ክፍል 1 ነው። በዚህም የኤሪስ 10 አሉታዊ ባህሪያትን እንዳስሳለን። ቪዲዮን ለመመልከት ከወሰናችሁ ላይክ በማድረግ ጀምሩ። እስኪ ቀጣዮቹን ኮከቦች ለመመልከት ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም የምትወዱት ሰው ኮከብ ምንድነው? ኮሜንት መስጫው ላይ ጻፉልኝ። አሁን ወደ ቪዲዮ። አንደኛ፣ ትዕግስት አልባነት። የኤሪስ ዞዲያኮች ትልቁ አሉታዊ ባህሪ ትዕግስት አልባነታቸው ነው። በህይወታቸው በተደጋጋሚ ኋላ የሚጸጸቱባቸውን ድርጊቶች ሲያደርጉና የተሳሳቱ ውሳኔዎችን ሲያሳልፉ ልታገኟቸው ትችላላችሁ። ይህም የሆነው ታዲያ ትዕግስት የሌላቸው በመሆኑ ነው። ሁለተኛ፣ የበታችነትን አለመቀበል። ህይወት ምንጊዜም ባለ ሁለት መልክ ናት። አንድ ቦታ ላይ የበላይ የሆነ ሰው ሌላ ቦታ ላይ የበታች ሊሆን ይችላል። ይህንን እውነታ ግን ኤሪሶች በፍጹም አይቀበሉትም። ምክንያቱም እነሱ በተፈጥሯቸው የበላዮች ስለሆኑ ነው። ስለዚህ ከሌሎች ትዕዛዝን መቀበል አይወዱም። ይህ ሌላኛው የኤሪሶች አሉታዊ ባህሪ ነው። ሶስተኛ፣ ልጅነት። እርግጥ ነው ልጅነት ለብዙዎቻችን ተናፋቂና አስደሳች ጊዜ ነው። ነገር ግን ይህ ጣፋጭ ጊዜ ሁልጊዜ የሚዘልቅ ሳይሆን አላፊ ነው። ይህ በሶስተኝነት የምናነሳው የኤሪሶች አጉል ባህሪ ይሆናል። ምንም እንኳን ከልጅነት ወደ አዋቂነት ቢሸጋገሩም በተደጋጋሚ እንደ ሕፃን ያድርጋችሁ የሚያስብል ባህሪያቸውን ግን አይተውም። ለዚህ ባህሪያቸው ደግሞ እንደ ምክንያት የሚነሳው ኤሪሶች በራሳቸው ዓለም ራሳቸውን ብቻ የማየት ዝንባሌ ያላቸው በመሆኑ ነው። በዚህም ምክንያት ያልታሰበ ቦታ ላይ ልጅ የሚያስመስላቸውንና ያልበሰለ ሰው የሚያደርገውን ነገር ሲያደርጉ ታገኛቸዋላችሁ። አራተኛ፣ ቶሎ መቆጣት። ኤሪሶች በግዴለሽነታቸው ቢታወቁም ከዚህ ባህሪያቸው ጋር አብሮ የተለየ ባህሪም አላቸው። ቁጡነት። ደግሞም ለመቆጣት ወይም ለመናደድ ትንሽ ነገር ነው የሚፈልጉትና ቶሎ ተናዳጆች እንዲሁም ተቆጮች ናቸው። ይህ ቁጡነታቸው ደግሞ ጸበኛ ማንነትን ይሰጣቸዋል። ቀደም ብለን እንደተመለከትነው ኤሪሶች የበላይነት መንፈስ ያላቸው ኮከብ ናቸው። በዚህም ምክንያት ባሉበት የትኛውን ቦታና ሁኔታ በዙሪያቸው ትኩረትን ይሻሉ። ያንን ትኩረት ካላገኙ ወይንም እንደማያገኙ ከተሰማቸው ትኩረት እንዳያገኙ በተሻማቸው ሰው ላይ የቅናት መንፈስ ያድርባቸዋል። ስድስተኛ፣ ሌሎችን ይገፋሉ። ኤሪሶች ጠንካራ የሆነ የራሳቸው ዓለም አላቸው። ይህም ማለት የራሳቸው የሆነ ጠንካራ ህልምና ግብን ይከተላሉ። ለህልማቸውና ላስቀመጡት ግብም እጅግ ታማኝ ሲሆኑ እያንዳንዱ እንቅስቃሴያቸውም በዚህ ላይ የተመሰረተ ነው። በዚህም ኤሪሶች ስኬታማ ህይወትን ሲመሩ ይታያሉ። ኤሪሶች በራሳቸው ዓለም ለህልማቸውና ለግቦቻቸው የታመኑ ቢሆኑም ይህ ባህሪያቸው ሌላ ጣጣን ይዞባቸው ይመጣል። ከራሳቸው ነገር ውጪ ውልፍት ስለማይሉ ሌሎች ሰዎችን ለመርዳትም ሆነ ለማገዝ ፈቃደኞች አይደሉም። ሰባተኛ፣ ሁልጊዜ ፍጥነት ላይ ናቸው። አሁንም ከላይ ያነሳነው የኤሪሶች ባህሪ በሌላ መልኩ በድጋሚ ልናነሳው ነው። ላስቀመጡት ግብ ያላቸውን ታማኝነትና ትዕግስት አልባነታቸውን ሁለቱን አንድ ላይ የያዙት ኤሪሶች ብዙ ጊዜ ለአንድ አስቸጋሪ ባህሪ ይጋለጣሉ። የኤሪሶች ህይወት በጀብዶች የተሞላና ፈጣን ነው። ሁልጊዜ ግባቸውንና ህልማቸውን በማሳደድ ላይ ናቸው። ስለሆነም ለሰው ልጅ እጅግ አስፈላጊ የሆነው እረፍት እነርሱ ጋር አይታወቅም። ኤሪሶች ሁልጊዜም እንቅስቃሴ ላይ ናቸው። ስምንተኛ፣ አይገመቴነት። ኤሪሶች በህይወት ውስጥ የሚመጣባቸውን ማንኛውንም ፈተና ለማለፍ ዝግጁ ናቸው። ነገር ግን ጸበኛ ባህሪያቸው ጥንቁቅነታቸውን ያበላሽባቸዋል። ምንም እንኳን በግትርነታቸው የታወቁ ቢሆንም ትዕግስት በማጣት የሚወሰናቸው ውሳኔዎች ማንም ሰው እንዲህ አይነት ሰው ናቸው ብሎ እንዳይገምታቸው ያደርጋል። ዘጠነኛ፣ ዲፕሎማሲያዊ አለመሆን። ኤሪሶች ቀጥተኞች ናቸው። ነገሮችን ከኋላ ከመናገርና ከማንሾካሾክ ይልቅ ፊት ለፊት የመናገር ባህሪ ያላቸው። ሲናገሩ ያለ ፍርሃትና በፍጹም ግልጸኝነት ነው። ታዲያ ግልጸኝነታቸውና ዲፕሎማሲያዊ ያለመሆናቸው በተደጋጋሚ አስቸጋሪ ሁኔታዎች ውስጥ እንዲገቡ ያደርጋቸዋል። አስረኛ፣ ግትርነት። በተደጋጋሚ የተመለከትነው የኤሪሶች ግትርነትን በአስረኛ አሉታዊ ባህሪነት ተመልክተን የኤሪሶችን ፋይል ዘግተን እንለፍ።
ኤሪሶች በግትርነታቸው ከሚነሱ ኮከቦች ውስጥ የሚመደቡ ናቸው። የግትርነታቸው ምንጩ ምንም ሳይሆን ግባቸውን ለማሳካት የሚመርጡት መንገድ ነው። በዚህም ሁልጊዜ ራሳቸውን ብቻ ትክክል እንደሆኑ ያምናሉ። ይህም ታዲያ ሌሎችን ከመጉዳት አልፎ ለራሳቸው ብዙ አሉታዊ ነገሮችን ሲያመጣባቸው ይታያል።